የኔ እምነት ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ። እፈልጋለሁ። የአንድ ፓርቲ ድምጽ ከሆነ ለኢትዮጵያ አይጠቅማትም። ይህ ጠቅላይ ሚኒስትር አብይ አህመድ በጥር ወር 2018 ዓ.ም ለሕዝብ ተወካዮች ምክር ቤት ካደረጉት ንግግር የተወሰደ ነው። ጠቅላይ ሚኒስትሩ የሰባተኛው ጠቅላላ ምርጫ ከዚህ ቀደም ከነበሩት ምርጫዎች በብዙ መመዘኛ የተሻለ እንዲሆን የነበራቸውን መሻት የገለጹበት፣ መንግስታቸውም አበክሮ የሰራበት ስለመሆኑ በማብራሪያቸው ጠቅሰው ነበር። ከስድስተኛው ጠቅላላ ምርጫ ይልቅ በሰባተኛው ጠቅላላ ምርጫ ተፎካካሪ ፓርቲዎች በሕዝብ ተወካዮች ምክር ቤት እንዲገቡ የነበረው ፍላጎትና ስራ በእርግጥም በውጤት የተገለጠ ሆኗል። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው ውጤት ከ486 የሕዝብ ተወካዮች ምክር ቤት መቀመጫዎች ውስጥ ብልጽግና ፓርቲ 438 መቀመጫዎችን ያሸነፈ ሲሆን ቀሪዎቹ በተፎካካሪ የፖለቲካ ፓርቲዎችና በግል እጩዎች የተያዙ ናቸው። ይህም እስካሁን በተገለጹት የሕዝብ ተወካዮች ምክር ቤት ውጤቶች መሰረት የተፎካካሪ ፓርቲዎችና የግል እጩዎች 10 በመቶ ገደማ መቀመጫ መያዛቸውም ተረጋግጧል። በሰባተኛው ጠቅላላ ምርጫ 42 ፓርቲዎችና 80 የግል እጩዎች የተወዳደሩ ሲሆን በሕዝብ ተወካዮች ምክር ቤት 17 ፓርቲዎች ወንበር ማግኘት የቻሉበትም ነው። 8 የግል እጩዎችም በምክር ቤቱ መቀመጫዎችን ማግኘት ችለዋል። እንደ ሕዝብ ተወካዮች ምክር ቤት ሁሉ የክልል ምክር ቤቶችም ብልጽግና ፓርቲ በአብላጫ ቢያሸንፍም በሁሉም በሚባል ደረጃ ተፎካካሪ ፓርቲዎች የተለያዩ ቁጥር ያላቸው መቀመጫዎችን አግኝተዋል። በሰባተኛው ጠቅላላ ምርጫ የታየ ውጤት እንደ ከዚህ ቀደሙ የአንድ ፓርቲ አባላት ብቻ ሳይሆኑ ተፎካካሪ ፓርቲዎችም በብዛት መቀመጫዎችን ያገኙበት ሆኗል። ውጤቱም የኢትዮጵያ ፖለቲካ ወደ አዲስ ምዕራፍ ያሸጋገረ ነው። ሕዝብም ይሁንታ የሰጣቸው እንደራሴዎችን በተለያየ ደረጃ ወክሎ የሚያይበት ብዝሃ ሀሳብና አመለካከቶችም ወደፊት እንዲመጡም በር የከፈተ ሆኗል። በጣም በርካታ ፓርቲዎች የፓርቲ ቁጥሮቹ ብዙ ናቸው። ከ42 በላይ የሚሆኑ ሰው ተወዳደሩ። ግለሰቦችም በሕዝብ ተወካዮች ምክር ቤት በክልልም ድምፅ የማግኘት እድል አግኝተዋል። እንድምታው ምን ያሳየናል ካልን ኢትዮጵያ ውስጥ የሀሳብ ፍጭት እንዳለ፣ ሰዎች ምንም ያክል ምንም ብናወራ አትምረጡን ብንላቸው ይሄ ለእናንተ አይገባም ስሉን፣ ይሄን ለምን ትነኩታላችሁ፣ ይሄ ለእናንተ የሚሆን ነገር አሉልን ብሉ ኢትዮጵያውያን ተባብረው አገራቸው ላይ መንግስት መመስረት እንደሚችሉ፣ ስለዚህ የግለሰቦች ምርጫ እሱን ያሳያል። በቀጣይ በ2019 ዓ.ም በሚመሰረተው ምክር ቤት ውስጥም የተለያዩ ርዕዮተ ዓለም ያላቸው በርካታ የፖለቲካ ፓርቲዎችና የግል እጩዎች መወከላቸውም የሀሳብ ብዝሃነት እንዲረጋገጥም በር ከፋች ነው። የኢትዮጵያ ብሔራዊ ጥቅም በማስጠበቅ ረገድም የብዙሃኑ ድምፅ የሚሰማበት መድረክ መሆንንም ያስችለዋል። ይህም ሀገር በቀል ለሆነው ኢትዮጵያዊ ዲሞክራሲ መጎልበትና ለመድበለ ዲሞክራሲ መፋፋት የራሱን ሚና የሚጫወት እንግዲህ 2019 የሚመሰረተው መስከረም 30 የሚመሰረተው ፓርላማ እስካሁን ካየነው ድሉን አግኝተን ሰፋ ያለ ከ1997 ቀጥሎ ሰፋ ያለ ድምጾች የሚሰሙበት ይሆናል የሚል እይታ አለን። ምክንያቱም ሕግ አውጪ ስለሆነ ፓርላማው ሕግ ሲያወጣ በሕግ ጉዳዮች ላይ ይከራከራል፣ በብሔራዊ ጥቅም ጉዳዮች ይከራከራል፣ በፖሊሲ ጉዳዮች፣ በትምህርት፣ በጤና፣ በኢኮኖሚ፣ በማህበራዊ ጉዳይ፣ በውጭ ጉዳይ ፖሊሲ፣ በእነዚህ ሁሉ ክርክሮችን ያከናውናል። ሲያከናውን እነዚህ አዲሱ ፓርላማ ላይ የሚገቡት የተፎካካሪ የተለያዩ የፖለቲካ ፓርቲዎችና የግለሰቦች በግል የተወዳደሩ አሸናፊ የሆኑ ሰዎች በጣም በርካታ ሀሳቦችን ያመጣሉ ብለን እንጠብቃለን። የኢትዮጵያን የብሔራዊ ጥቅም ጉዳይ በአንድ ላይ ይነጋገራሉ የሚል እምነት አለን። አሁን የህዝባችን የሙስናና የሰላም ጉዳይ አለ፣ የመልካም አስተዳደር ጉዳዮች አሉ፣ የተቋማት ግንባታ ጉዳይ አለ። በተለይ የሰላምና ዘላቂ የሆነ ሰላም የተቋም ግንባታ ምን መሆን እንዳለበት በደንብ አድርገው ይወስናሉ የሚል እይታ ይኖረኛል። ከነሱ እንጠብቃለን። የሰባተኛው ጠቅላላ ምርጫ ውጤትም ኢትዮጵያውያን ከአሮጌው የኃይል ስልጣን ፍላጎት ይልቅ በምርጫ ብቻ መንግስት ለሚጸናበት መንገድ ይሁንታ የሰጡበትም፣ ፓርቲዎችም በሀሳብ ፉክክር በትብብር ሀገር መንግስት በጽኑ መሰረት ላይ ለማቆም ያላቸውን መሻት በግልጽ ያሳዩበት ታሪካዊ መድረክም ነው። ፓርቲዎች ማንኛውም ስልጣን የሚገኘው ከህዝብ ይሉንታ እንደሆነ፣ ከምርጫ ኮሮጆ እንደሚቀዳ፣ ሀሳባቸውን ደግሞ ጠንክረው መሸጥ እንዳለባቸው፣ ምንም ያክል ጫና ውስጥ እንኳን ቢገቡ ከኃይል አማራጭ ይልቅ ሰላማዊ የሆነ የስልጣን ሽግግር ማከናወን እንዳለበት፣
መንግስት ደግሞ መጽናት እንዳለበት እነዚህ ሁሉ ድምር ውጤት እንግዲህ ትምህርት እሱ ነው የሚያሳየው። በሰባተኛው ጠቅላላ ምርጫ ውጤት የተፎካካሪ ፓርቲዎች ድምፅ ጎልቶ የወጣበት ኢትዮጵያም የብዙሃኑ ድምፅ የሚደመጥባት ለጠንካራ ሀገረ መንግስትና ለዘላቂ ሰላም መረጋገጥ የማይተካ ሚና ያለው ታሪካዊ ክስተት ነበር። በመከባበርና በመተባበር ላይ ያተኮረ የፖለቲካ ባህል የህዝብና የሀገርን ጥቅም ከፊት ያስቀደመ በአንድ ጣራ ስር በጋራ ለመምራት ልምምድና ድልን ይሰጣል። አዲሱ የፖለቲካ ምህዳርም ኢትዮጵያ በሁለንተናዊ መስክ ተሽላ እንድትገኝ የሚያደርጋትና የጸና መሰረት እንዲፈጠር የትውልዱ ትስስር የሚጸናበት አዲስ ምዕራፍ እንዲከፈትም ያደረገ ነው።